ሰላም አለይኩም የቻናላችን ተከታዮች ሰላም ናችሁ ወይ? ዛሬ ደግሞ ወደ መካነ ሰላም ብቅ ብለናል። ያው እንግዲህ ግልጽ ያልሆነላችሁን ነገር ይዤላችሁ መጥቻለሁ። ምንድነው እሱ የሚለውን ተከታተሉ። በአራዳ በኩል ያለውን ምሪት አላወቃችሁትም። ላንቂሳ የሚባለው ማለት ነው። እሱን በሌላ አቅጣጫ ደግሞ ለማሳየት እሞክራለሁ። ይሄ አሁን ያለሁት እንግዲህ አራዳ ነው ያለሁት፣ የድሮ አራዳ። ያው እንግዲህ ይሄ ፎቅ የምታዩት እንጨት በእንጨት የሆነ ፎቅ የድሮ አራዳ እንግዲህ እዚች ላይ ነበረች። የሚያውቅ ካለ በድሮው አራዳ በኩል እየወረድኩኝ ነው። ጨፌ ደንበሌ ወይም ላንቂሳ የሚባለው ቦታ ላይ ነው ማለት ነው የተመራው። እንግዲህ ለማሳየት እየሞከርኩ ነው። በፊት ያሳየዋችሁ በሌላ አቅጣጫ ሂጄ ነበር። አሁን ደግሞ በድሮ አራዳ ወረድ ብዬ ለማሳየት እየሞከርኩ ነው። እንግዲህ ከአራዳ ታጠፍኩኝ። ታስታውሱ ከሆነ በወዳኛው መንገድ ነው ሂጄ ነው በፊት ያሳየዋችሁ። አሁን ደግሞ በሌላ አቅጣጫ ላውን በኩል ሂጄ ነው ማሳያችሁ ማለት ነው። በፊት ያሳየዋችሁ በምሪቱ አካባቢ በድሮ ምሪት አካባቢ ሂጄ ነበር ያሳየዋችሁ እና ከመጨረሻው ተከታተሉኝ። እዛው ድረስ ሂደን ምን ደረጃ እንደደረሰ እንደዚሁም ደግሞ ቤት ለመስራት የተዘጋጁ ሰዎች አሉ፣ እንጨት ያስራገፉ። እሱ ደረጃ ምን ይመስላል የሚለውን ላሳያችሁ የሄድኩኝ ነው። እናንተስ ምን ደረጃ ደርሳችኋል? ቤት መስራት አልተፈቀደም ወይ ብላችሁ የጠየቃችሁ ልጆች አላችሁ። በኢሞ በቴሌግራም እና እንደገናም ደግሞ ኮሜንት ላይ ያስቀመጣችሁ ልጅ አላችሁ። እሱን መልስ ለመመለስ ያዘጋጀሁት ቪዲዮ ነው። እናንተስ ጭናችኋል? እንጨት አስረግፋችኋል ወይስ አስባችኋል? ይሄ ደግሞ ማሳያችሁ ዙም አድርጌ ያው ምሪቱ ነው ማለት ነው። በርቀት ያለውን ነገር ዙም አድርጌ አቅርቤ እያሳየኋችሁ ነው። መንገዳችንን ቀጥለናል። እስከ መጨረሻው ተከታተሉን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ይህን ቻናል ለማያውቁ ለሀገራችን ልጆች እንዲያውቁት ሼር በማድረግ ሊንኩን በመላክ እንዲደርስ አድርጉልኝ። ስለምትከታተሉኝ አመሰግናለሁ። ይሄ እንግዲህ በፊት በሌላ በኩል ያሳየዋችሁት፣ አሁን ደግሞ በመስጂዱ አካባቢ ያለውን ነው ማሳያችሁ። ይሄ እንደምታዩት እንግዲህ ውስጥ ለውስጥ መንገዱን እያሳየዋችሁ ነው ያለሁት። ቄራ አካባቢ ይህ ነው ማለት ነው። አለፍ አልፌም ቢሆን ቪዲዮውን አሳጥሬ ማሳየት እየሞከርኩ ነው። እስከ መጨረሻው ድረስ ተከታተሉን። እንግዲህ ቪዲዮአችን እስከ መጨረሻ ድረስ መከታተል ትችላላችሁ። ይህን ቪዲዮ ሳታዩ ደግሞ ጥያቄ የምትጠይቁ አላችሁ ማለት ነው። ቪዲዮ ልክ ያላችሁ ግን ጥያቄ ትጠይቃላችሁ። እስከ መጨረሻው ድረስ ቪዲዮውን ብታዩና ከመጠየቅ ብትድኑ እላለሁ። ቆረጥ እያደረኩኝ ቪዲዮ እንዳይበዛባችሁ፣ በጣም ረጅም ሰዓት የፈጀብኝ ነበር። ቆረጥ አድርጌ ነው ለእናንተም እንዳይደብራችሁ፣ ለእኔም እንዳይረዝም። ለእኔ እንኳን ቢረዝም አይጎዳኝም፣ ግን እናንተ እንዳይደብራችሁ ብዬ አሳጥሬዋለሁ ማለት ነው። እንግዲህ መስጂዱ አካባቢ እየደረስን ነው። መስጂድ ሰላም አካባቢ ደርሰናል። ይኸውላችሁ መስጂዱን መግቢያው በዚህ ነው ማለት ነው። እንግዲህ አልፈናል። ወደፊት ምን እንደሚመስል ደግሞ ለማሳየት
እየተጓዝኩ ነው ያለሁት። እናም እንዲህ አይነት ቪዲዮ ስናይ ያሳያችሁ እናንተ ደግሞ እስከ መጨረሻው ድረስ መከታተል አለባችሁ። ያው እንግዲህ ማስገደድም ሳይሆን በፈቃደኝነት ነው። እኛ በእግራችን ሂደን እንደዚህ ቪዲዮ ያዘጋጀንላችሁ ሳንደክም እናንተ ለማየት እየደከማችሁ ነው ያላችሁት። አዎ ይሄ እንግዲህ ውስጥ ለውስጥ ደግሞ ማሳው እንግዲህ እንደምታዩት ቤት ተሰርቶበታል። በየአካባቢው ላለመቁረጥ ያህል ምን ያህል ሰፍቷል በዛ አካባቢ የሚለውን ለማሳየት ነው የቀረጽኩት። በጣም ተስፋፍቷል ማለት ነው። ጓሮ ሁሉ ቤት ተሰርቶበታል። አዎ እንግዲህ ቀጥታ አሁን እየሄድን ያለ ነው ወደ ላንቂሳ ምሪት ነው ማለት ነው። በፊት የለቀቁትን ቪዲዮ አላያችሁ፣ ይሄን ቪዲዮ በትክክል ማየት ትችላላችሁ። አዎ እዛ አካባቢ እንግዲህ ቦታችሁን ቤታችሁን ያያችሁ ትኖራላችሁ ብዬ አስባለሁ። ሌላ ደግሞ ሀሳብ አስተያየት ካላችሁ ይሄን ስራልን ብላችሁ ምጽፉልኝ ወይም አስተያየት ካላችሁ ኮሜንት ላይ ጻፉልኝ። አዎ እንግዲህ ውስጥ ለውስጥ ያለው መንገድ ብቅ እያለ ነው። አዎ ይሄ ማሳያችሁ ከከተማ መምጫው ያለው ነው። ታቹን ወደ ማን የሚወስደው መሰላችሁ? ይሄ መንገድ ወደ ኮሸም የሚወስደው መንገድ ነው ማለት ነው። ከከተማ በጤና ጣቢያው አካባቢ መጥተው በዚህ ነው የሚሄዱት ማለት ነው። ያቺ መንገድ ይቺ ናት። የምታውቁትም እንግዲህ የማታውቁትም ይሄ ነው ማለት ነው። አዎ እዚህ ጋር ወንዟ ናት። ይህም እንደዚሁ ሌላኛው ከከተማ የሚያስመጣው መንገድ ነው። አዎ እንግዲህ እየተሻገርን ነው። ይቺ መንገድ ወደ ብዙ ቦታ ነው የምትወስደው። ወደ ቀርሳ እንደገና ወደ ኩሸም የሚወስዳል ማለት ነው። አዎ ሰለፍ እያደረኩት ነው እስከ ዛሬው እንዳይበዛባችሁ ብዬ። ምናልባት ቶሎ ልፍልፍ ሲል ሊደናገራችሁ ይችላል። አዎ እንግዲህ ምሪቱ ገብተናል። በባለፈው ያሳየኋችሁ ከመሀል አካባቢ ነበር። አሁን ደግሞ ከላይ በኩል እንዴት አይነት እንደሆነ ለማሳየት እየሞከርኩ ነው ማለት ነው። አዎ ከላይ ወደ ታች ምን እንደሚመስል እና ምሪቱን አናውቀውም በየት አካባቢ ነው የምትሉ ልጆች ለሱ ምላሽ ያዘጋጀሁት ነው። አዎ እንግዲህ አለፍ አድርጌ እያሳየኋችሁ ነው ማለት ነው። ከምሪቱ ወዲያ ማዶ ያለው ከተማው ይሄ ነው። አዎ ይሄ እንግዲህ ወዲያ ማዶ ምሪቱ ጋር ሂጄ እያሳየኋችሁ ነው ያለሁት ማለት ነው። አናውቀውም ምሪቱ የት አካባቢ ነው፣ የላንቂሳ የተኛው ነው እያላችሁ ትወዛገባላችሁ። እና በ3 በ4 ቦታ ነው ምሪት የተመራው። ለእንግዲሁ ላንቂሳ የሚባለው ይሄ ነው። እና የእንጨትም ደግሞ እንደዚህ እንደምታዩት ሰው አራግፏል ማለት ነው። ለመስራት ዱብ እያሉ ነው። እናንተስ ደግሞ ወደ ከተማ ምን እንደሚመስል ርቀቱ ምን ያህል ነው የሚለውን ለመለየት ያቀረብኩላችሁ ወይም እያሳየኋችሁ ነው ያለሁት ማለት ነው። ከታች ከምሪቱ ወደ ከተማ ምን እንደሚመስል አለፍ አድርጌ እያሳየኋችሁ ነው ያለሁት። ቪዲዮው እንደፈጠነባችሁ አልጠራጠርም። ያው ድጋሚ ስለሆነ እየለቀኩ ያለሁት እንዳይሰለቻችሁ ነው። ያው እንደምታዩት ድንጋይም
ብዙ አካባቢ ያሉት ሰብስበዋል። ድንጋይም እንጨትም አስረግፈዋል ማለት ነው። ይህ እንግዲህ ቤተ ክርስቲያኗ አካባቢ ነው። አዎ እንግዲህ አሁን ወደ መመለስ ላይ ነው ያለሁት። ወደ ከተማ እየተመለስኩ ነው። በየት በኩል በየት አቅጣጫ ነው? በጎተራ ቤቱ ስር ያለው መሬት ጫፍ የሚያስኬደው መንገድ ይሄ ነው ማለት ነው። ይሄ እንግዲህ ወንዙ ነው። እየተሻገርኩ ነው ያለሁት። እንግዲህ በቅርበት ደግሞ ያራገፍኩትን እንጨት ይሄው ላሳያችሁ። መስራት ተፈቅዷል ወይ እና እንጨት ተራግፏል ወይ ሊሰሩ ነው አሉ ምናምን የምትሉትን ምን እንደሚመስል እንግዲህ ከወሬ ደግሞ በቪዲዮ ወይም በእይታ የቀረበ ነገር ይሻላል ማለት ነው። እና ይሄን ይመስላል። ይሄው እንጨት አስረግፈዋል። ወደ ኋላ ሲታይ ወደ ኋላ ወደ ቤተ ክርስቲያኑ አካባቢ ማለት ነው። የሚልሻ አልተሰጠም ወይ ምናምን ላላችሁ ተሰጥተዋል። እንደዛ ነው ያለኝ መረጃ። አሁን እንግዲህ ኖርማል ማሳው ላይ ያለሁት ያው ታርሷል እንደምታዩት። እንግዲህ ይሄን ይመስላል። ቪዲዮአችን እዚህ ላይ ተጠናቋል። ሌላ ቪዲዮ ተማቀርብላችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። ባይ ባይ።